አሁን የምንማረው ስለ ዳታ ስትራክቸር። ዳታ ስትራክቸር what is data? ዳታ ከሚለው ቃል እንጀምር። ዳታ ማለት is unprocessed facts, numbers or the composition of combination of unprocessed facts, numbers የመሳሰሉት ብዙ አይነት ዴፊኒሽን አለው based on different thing። ዳታዎች ደግሞ structured ይሆናሉ ወይም ይቀመጣሉ። በዙ መሰረት በሁለት ይከፈላሉ። የመጀመሪያው ፕሪሚቲቭ ዳታ ስትራክቸር የሚባለው ነው። ሁለተኛው ደግሞ ፕሪሚቲቭ ወይም ኮምፖዚት የሚባለው ነው። እነዚህ ሁለቱ ክፍልፋዮች ግን they are conceptually ወይም ደግሞ ለመረዳት ያክል ነው እንጂ በፓይተን ፕሮግራሚንግ ላንጉጅ እነዚህ ሁለቱ ክፍልፋዮች they are conceptual። እነዚህ ሁለቱ ክፍልፋዮች ደግሞ they are based on two things። የመጀመሪያው ሜሞሪ ሴማንቲክስ ወይም ደግሞ በኮምፒውተር ሜሞሪ ውስጥ እንዴት ይቀመጣሉ የሚለውን ነው። በሱ መሰረት ነው የሚከፈቱት። ሁለተኛው ደግሞ ዳታ ኮምፖዚሽን ወይም ደግሞ እንዴት ዳታዎቹ ፎርም ተደርገዋል። አሁንም ደግሞ እነዚህ ሁለቱ ክፍልፋዮች they are conceptual ወይም actually የሆኑ ነገሮች ሳይሆን ለመረዳት ሲባል። So data structure formally defines ስናደርገው there are essential ways for organizing and managing data effectively in programming። ምንድነው? አንድ ብዙ አይነት ዳታዎች ቢኖረን ወይም ብዙ ዳታዎች ሲኖረን እነዚህን ዳታዎች manage እና organize effectively የማድረግ way ነው። In Python there are four types of composite or the more non-primitive data structure: list, set, tuple, dictionary. እነዚህ አራቱ they are the four major non-composite። እነዚህ አራቱ ደግሞ ፎርም የሚደረጉት በፕሪሚቲቭ ዳታ ስትራክቸር ነው። ወይም ደግሞ ፕሪሚቲቭ ዳታ ስትራክቸር እና ፕሪሚቲቭ ዳታ ስትራክቸር ሲዋሃዱ ኮምፖዚት ወይም ደግሞ ነን ፕሪሚቲቭ ዳታ ስትራክቸር የሚባለውን ይፈጠራሉ ማለት ነው። ፕሪሚቲቭ ዳታ ስትራክቸር የምንላቸው እነ ቡሊያን ማለት true or false የሆነ value is either true or false። ኢንቲጀር የምንላቸው ደግሞ ቁጥሮች whole numbers including integers -1 0 1 የመሳሰሉት። ፍሎት ደግሞ የሚባሉት ዴሲማል ነበርቸው። ለምሳሌ 2.1 2.0 by the way 2.0 is a float, 2 is a integer. ፖይንት ከጨመርንበት ፍሎት ነው የሚሆነው። string የሚባሉት ደግሞ they are word phrases characters that are put in quotation ወይ ደግሞ በሲንግል quotation የምናስቀምጣቸው even space ራሱ they are strings። so እነዚህን አራቱን ተጠቅመን አራቱን ዋና primitive data structure ተጠቅመን እነዚህን አራቱም composite data structureዎችን እንሰራለን ማለት ነው። so this is about data structure።